ሰላም ሊስኮያችሁ ውድ የዚህ ቻናል ቤተሰቦች የሳቱን መረጃዎች ይዤላችኋለሁ። እናንተ ይህን መረጃ ከወዳችሁ ላይክ፣ ሼር እንደዚሁም ሰብስክራይብ ያደርጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ዋና ዋናዎቹ ልንገራችሁ። የነ ክርስቲያን ታደሰ የፍርድ ቤት ውሎ ምን ይመስል ነበር? ምን ተወሰነ? ምን ተባለ? ስለሱ ነግራችሁ ነው። እንደዚሁም በአማራና በትግራይ ክልል ስላለው ሁኔታ አምነስቲ ኢንተርናሽናል ምን አስተላለፈ? ቀዳሚ ጉዳያችን ነው የሚሆነው። እንደዚሁም በትግራይ ክልል ስላለው ሁኔታ አምነስቲ ኢንተርናሽናል እንደዚሁ ያወጣው መረጃ አለ። ባለስልጣናቱን አስጠንቅቋል። በአስቸኳይ ማብራሪያም ጠይቋቸዋል። ምንድነው ምነግራችሁ ነው የሚሆነው። በአራት አቅጣጫ የከበቡን ኃይሎች አሁን ብቻቸውን ቀርተዋል ሲል የህወሓት ከፍተኛ ጀነራል ይፋ አድርጓል። ለምንድነው እንደዚህ ያሉት? ምንመለከተው ነው የሚሆነው። በቀጣይነት የተባበሩት መንግስታት ድርጅት ለወይዘሮ ሳህለወርቅ ዘውዴ አዲስ ሹመት ሰጥቷቸዋል። የት ነው የተሾሙት? እንነግራችኋለን። እንደዚሁም የኢትዮጵያ መሐንዲስም በጂነስ ቡክ ላይ ስሙን አስመዝግቧል። ማን ነው የምናየው ጉዳይ ነው። እንደዚሁ የኦሮሚያ ተፈናቃዮች እንግዲህ ቦታቸው ለሚሊሻዎችና እንደዚሁም ለስራ አጦች ሊሰጥ ነው ተብሏል። ስለሱም አጠቃላይ መረጃ ነው የሚኖረን። እንደዚሁም የተመድ የባህር አገልግሎት ተቋም እንግዲህ በሆርሙዝ ሰርጥ ላይ ታግተው ያሉ መርከቦችን ወደ 11000 የሚጠጉ የመርከብ ሰራተኞች ለማስለቀቅ እንቅስቃሴ መጀመሩን ገልጿል። እነዚህና በርካታ ጉዳዮች ይዤላችኋለሁ። ከናንተ የሚጠበቀው ይህን መረጃ ከወደዳችሁት ሰብስክራይብ እና ላይክ እንደዚሁም ሼር አድርጋችሁ በርካታ አመታት እንግዲህ ታስረው ነው የሚገኙት። ኦልሬዲ ቆይተዋል። እናም እንደዚሁም ዮሐንስ ቧያለው ማርሻ የምክር ቤት አባል እንደሆነ ይታወቃል። ሁለቱ በዛሬ በፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት በዛሬው ዕለት እንግዲህ ፍርድ ቤት ቀርበው ነበር። ክርስቲያን ታደለና ዮሐንስ ቧያለው እንደዚሁም ደግሞ የማረሚያ ቤቱ ዋና ኃላፊም ቀርበው ነበረ። በዛም እንግዲህ በእነ ክርስቲያን ታደለ ሲደርስ የነበረውን የሕክምና አገልግሎት መከልከል፣ እንደዚሁም የተለያዩ በደሎች፣ ድብደባዎች እና የተለያዩ የብሔር ጥቃት ነበረባቸው። እናም ያንን በማስመልከት ክስ ተከሶ ነበር የፍርድ ቤቱ የማረሚያ ቤቱ ዋና ኃላፊ ማለት ነው። እሱም እንግዲህ ምላሹን ሰጥቷል። ይህን ነገር አስተካክለናል አሁን ብሎ ምላሽ ቢሰጥም ነገር ግን ክርስቲያን ታደለ ያልተስተካከለም ብለው ምላሽ ተከራክረው ነበር። በዚህም እንግዲህ ፍርድ ቤቱ ማረሚያ ቤቱ ዋና ኃላፊ ማለት ነው ለሰኔ 22 ቀነ ቀጠሮ ሰጥቷል። እንደዚሁም ደግሞ የነ ክርስቲያን ታደለ ብይን ይሰጣል ተብሎ በዛሬው ዕለት እንግዲህ ፍርድ ቤት ቀርበው ነበር። ይህም እንግዲህ ብይኑ ወደ ሐምሌ 3 እንዲዛወር ተደርጓል ነው የተባለው። በምን ምክንያት እንደተዛወረ ግልጽ አይደለም ነው የተባለው። ነገር ግን ለሐምሌ 3 የመጨረሻ ብይን ወይም ደግሞ ውሳኔ ይሰጣቸዋል። ወይ ነፃ ይባላሉ ወይስ ደግሞ ምን ይባላሉ የሚለው ተጠባቂ ጉዳይ ነው። እኛም የምናቀርበው ጉዳይ ነው የሚሆነው። በቀጣይነት በአማራና በትግራይ ክልል እንደዚሁም ሌሎች ክልሎችን ጨምሮ ማለት በሰባት አካባቢዎች ወይም ደግሞ ቦታዎች ላይ ከባድ የሆነ ሰብአዊ ጥሰት ተፈጽሟል ሲል የሰብአዊ መብት ኮሚሽን ይፋ አድርጓል። ኮሚሽኑ ባወጣው የ11 ወራትን ሪፖርት ለሕዝብ ተወካዮች ምክር ቤት አቅርቦ ነበረ። በዛም በርካታ ጥያቄዎች ሲመላለሱ ነበር። ነገር ግን እንግዲህ ይህ የኢትዮጵያ የኢሰመጎ ማለት ነው በእነዚህ ቦታዎች ላይ ከባድ የሆነ የሰብአዊ መብት ጥሰት መኖሩን አምኗል። ሲቀጥልም እንደዚሁ በኦሮሚያ ክልልም ያለውንም አምኗል። ያው ቁጥሩን ቢቀንስም ማለት ነው። እንግዲህ ከዚህ ጋር በተገናኘ ሰፋ ያለ መረጃ ይዤላችሁ ነው የሚመለሰው። ነገር ግን በእነዚህ ቦታዎች ከባድ ችግር እንዳለ የኢሰመጉ መግለጫ ያገልጻል ማለት ነው። በቀጣይነት የምንመለከተው የትግራይ ክልል ባለስልጣናት ላይ ከባድ የሆነ እንግዲህ ትችት እየወረደባቸው ነው የሚገኘው። በተለይ በግድ አስገድዶ ወታደራዊ መልመላ እንደዚሁም ደግሞ የትግራይ ክልልን የሚቃወሙ ወይም አሁን ያለውን እንቅስቃሴ ወታደራዊ እንቅስቃሴውን የሚቃወሙትን ከባድ የሆነ ቅጣት አለ። ባለፈው ግንቦት ወር ላይ ነው በክልሉ ምክር ቤት የጸደቀው። ይህን አስመልክቶ አምነስቲ ከባድ የሆነ እንግዲህ መግለጫ አውጥቷል። በመግለጫውም የክልሉ ባለስልጣናት በአስቸኳይ ማብራሪያ እንዲሰጡም ጠይቋል ነው የተባለው። ይሄ የጦር ወንጀል ነው። በግዳጅ ሰላማዊ ሰዎችን ለወታደራዊ እንግዲህ ምልመላ በግዳጅ መመልመል እጅግ አደገኛ ወታደራዊ እንቅስቃሴ ነው። ይሄንን በተመለከተ ከክልሉ ባለስልጣናት መግለጫ እንፈልጋለን ሲል ነው የአምነስቲ ኢንተርናሽናል የአፍሪካ ልዩ መልእክተኛ ይፋ ያደረጉት ነው የተባለው። በቀጣይነት የምንመለከተው ከትግራይ ክልል ጋር በተገናኘ ነው። አሁንም የምነግራችሁ ጉዳይ እንግዲህ በአራት አቅጣጫ የከበቡን ኃይሎች አሁን ብቻቸውን ቀርተዋል ሲሉ የትግራይ ክልል ጀነራል
ጆን መዲ ናቸው ይህንን የገለጹት። እንደሚታወቀው ባለፈው እንግዲህ በ2013 አካባቢ 2013 የነበረው ጦርነት ይታወቃል። ከአማራ ክልል እንደዚሁም ከአፋር ከኤርትራ ጭምር ከሌሎችም አቅጣጫ ወደ በሙሉ ኃይሎች ወደ ትግራይ ነበሩ አቀንተው የነበሩት። ያ አሁን አይደለም። እንደዛ እንደማይሆን የክልሉ ጀነራሎች እንደዚሁም እያስጠነቀቁ ነው የሚገኙት። የተለያዩ ዛቻዎችንም እያቀረቡ ነው የሚገኙት። በፌዴራል መንግስቱ ላይ እንደሚታወቀው ዶክተር ደብረጽዮን ክልሉን ከተረከቡ በኋላ ፕሬዚዳንት ከሆኑ በኋላ እንደዚህ ያለ እንቅስቃሴዎች እንደዚሁም የድሮን ጥቃቶች በክልሉ ተጠናክረው መቀጠላቸው የሚታወስ ነው። በቀጣይነት የምንመለከተው እንግዲህ የተባበሩት መንግስታት ድርጅት ለሳህለ ወርቅ ዘውዴ አዲስ ሹመት ሰጥቷቸዋል የተባለው። ይህ ሹመት የተሰጣቸው ደግሞ ለምዕራብ አፍሪካ እንግዲህ ዋና እንደ መልእክተኛ ሆነው እንደሚሰሩ ነው የተነገረው። ሹመቱም ለምዕራብ አፍሪካ ለሳህል ቢሮ የምዕራብ አፍሪካ ገለልተኛ ስትራቴጂካዊ ግምገማ እንዲያደርጉ ነው ሹመት የተሰጣቸው ማለት ነው። በምዕራብ አፍሪካ የሚከሰቱ የደህንነት ችግሮችን እንደዚሁም ወታደራዊ እንቅስቃሴዎችን፣ የእርስ በርስ ግጭቶችን ገለልተኛ ሆነው ግምገማ ለማድረግ ነው ሹመት የተሰጣቸው። በተባበሩት መንግስታት ድርጅት ነው የተሾሙት። ለዚህ ሹመት በዋናነት ያበቃቸው ደግሞ እንግዲህ ሳህለ ወርቅ ዘውዴ የቀድሞ ኢትዮጵያ ፕሬዝዳንት ማለት ነው። በዛ በምዕራብ አፍሪካ ለተለያዩ ሀገራት አምባሳደር ሆነዋል። ለምሳሌ ለነ ማሊ እንደዚሁም ሴኔጋልን ጨምሮ ለተለያዩ በዛ ላሉ እንግዲህ አምባሳደር ሆነው ሰርተዋል። ያም ነው እንግዲህ ለዚህ እንግዲህ ስልጣን እንዲበቁ ያደረጋቸው ማለት ነው። ይሄ ስልጣን ወረዲ ወደ ጸጥታው ምክር ቤት ኒውዮርክ አቀንተው እዛ ማብራሪያ ከተደረገላቸው በኋላ በቀጥታ ወደ ሴኔጋል ዳካር ሄደው እዛ ካሉ ባለስልጣናት ጋር ውይይት አድርገው ስራቸውን ይጀምራሉ ተብሎ ነው የተነገረው። ቢሮውም ያለው ሴኔጋል ውስጥ እንደሆነ ነው የተገለጸው። ሌላኛው የኢትዮጵያዊ መሐንዲስ እንደዚሁ በጊነስ ቡክ ላይ ስሙን አስመዝግቧል። የሚኖረው ደግሞ በአቡዳቢ ነው። የአቡዳቢ ኤምባሲም ለዚሁ እንኳን ደስ አለ መልእክት አስተላልፎለታል የተባለው ኢትዮጵያዊ መሐንዲስ ወሰን አማረ የጊነስ ወርልድ ሪከርድ ቡክ መመዝገቡ ብዙዎችን እንደዚሁ አስደስቷል። ኤምባሲውም ደስታ መልእክት ገልጾታል። መሐንዲሱ ይህንን ያገኘው ህንፃ ላይ የሰራው ወይም ደግሞ የነደፈው የመሮጫ ትራክ ነው። ይህ የመሮጫ ትራክ ከፍታው ከ179 ሜትር ከፍታ ላይ 179 ሜትር ላይ ነው ይሄ የመሮጫ ትራክ እንዲሰራ እንግዲህ ዲዛይን ያደረገው ማለት ነው። በዚህም እንግዲህ ከዓለም ይህንን አይነት እንግዲህ የተሰራ የለም። በዚህም እንግዲህ በአቡዳቢ የሚገኘው የኢትዮጵያ ኤምባሲ እንኳን ደስ አለ መልእክት አስተላልፎለታል። በጊነስ ቡክም እንዲመዘገብ ወይም ደግሞ የጊነስ ቡክ ላይም ስሙን እንዲሰፍር ያደረገው ይህ አስደናቂ የምህንድስና ኪነ ጥበብ እንደሆነ ነው የታወቀው። በዓለም ላይ ከፍተኛ ህንፃ ላይ የተሰራው የሩጫ ትራክ ስሙን ለዚህ ክብር አብቅቶታል የተባለ ያው እኛም እንኳን ደስ አለ ማለት እንወዳለን ከዚህ ጋር በተገናኘ ማለት ነው። በኦሮሚያ ክልል ያሉ ተፈናቃዮችን ጉዳይ ስንመለከት እንግዲህ ከኦሮሚያ ክልል ተፈናቅለው በወሎ እንግዲህ እየኖሩ እንዳለ ይታወቃል። አሁን በተሰማ መረጃ ከዛ ተፈናቅለው የመጡትን እዛ አካባቢ ያሉ ባለስልጣናቶች ለሁለት ተከፍለው የተከራከሩ ነው የሚገኙት። ግማሹ የነሱን ቦታ ለሚኒሻዎችና እንደዚሁም ደግሞ ለስራ አጦች እንስጠው ይላሉ። ግማሹ ደግሞ አይሆንም፣ ግብር እየከፈሉበት እኮ ነው፣ እንዴት እንሰጣለን እያሉ ነው የሚገኘው። ከዚህ ጋር በተገናኘ ግን በወለጋ አካባቢ አሁንም እንግዲህ ተፈናቃዮች ከባድ ችግር ላይ ናቸው። ቦታቸው ለሌላ ወገን ሊተላለፍ ነው ተብለን ተነግረናል በሚል ተፈናቃዮቹ ስጋት ላይ መሆናቸውም ጭምር ነው የተገለጸው ማለት ነው። እንግዲህ በአካባቢው ባለስልጣናትም እንግዲህ ለሁለት ተከፍለው የተከራከሩ የሚገኝ በኦሮሚያ ክልል እንግዲህ በርካታ ተፈናቃዮች እንዳሉ ይታወቃል። ከምስራቅ ወለጋ ኪረሙ ወረዳ ላይ በተለይ በብዛት ወደ ወሎ መተው እየኖሩ ነው የሚገኙት እና ከባድ ችግር ላይ እንዳሉም ጭምር የተገለጸው። የአሁኑ መረጃዎችን ይሄን ይመስል ነበር። ሌሎች መረጃዎችን እንመለስ